ሰላም ጋይስ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም በሌላ ቪዲዮ ተገናኝተናል። ዛሬ በጣም ደስ የሚል ቀን ነው፣ ምክንያቱም ገና ነው። ግን ምን ተፈጠረ መሰላችሁ? በእንቅርት ላይ ጆሮ ደግፍ ነው የሆነብኝ የዘንድሮ ገና። ባለቤቴ የለም፣ ይሄኛውን ገና ብቻዬን ነው ማሳልፈው ብያችሁ ነበር፣ ምክንያቱም እሱ ሌላ ከተማ ሄዷል እና ብቻዬን ለማሳለፍ አይምሮዬን ፕሪፔር አድርጌው ነበር። እንዳያችሁት ፕሪቪየስ ቪዲዮ ላይ ቤቱን ፏ አድርጌው ዲኮር አድርጌ በደንብ በቃ ተዘጋጅቼ ይሄን በዓል ለማክበር እሱን ያደረኩት መቼ መሰላችሁ? ሰኞ ነው። ከዛ ማክሰኞ ደግሞ የበዓል ምግብ ሰራለሁ። ሮብ በዓል ነው፣ ሮብ በቃ በደንብ አሳልፋለሁ ብዬ ነበር። አንፎርቹኔትሊ ማክሰኞ እዚህ ባቬሪያ ውስጥ ኤፒፋኒ ነበረ፣ ጥምቀት ማለት ነው። ስለዚህ ሁሉም ስቶሮች ዝግ ነበሩ። ስለዚህ ምንም የተሰራ ስራ የለም። ዛሬ በበዓል ነው የምንሰራው ማለት ነው። እኔ አይምሮዬ ውስጥ የነበረው በቃ ለበዓል ቁጭ ብዬ የሰራሁትን እየበላው እየጠጣው ከቤተሰቦቼ ጋር ተደዋውዬ አሳልፋለሁ ብዬ ነበረ። አሁን ኦልሞስት ሚድዴይ ደርሷል፣ 6 ሰዓት ምሳ ሰዓት ማለት ነው ደርሷል። ምንም የሰራሁት ነገር የለም። ብቻዬን ስለሆንኩኝ ብዙም ከባድ ነገር የለም። ስጋ ገዝቻለሁ፣ ቲማቲም ገዝቻለሁ፣ ሽንኩርት ገዝቻለሁ፣ ዶሮ ገዝቻለሁ። 3 እግር ዶሮ አንድ ራሱ ቢኖር ገዛ ነበረ። እሱ ገዝቻለሁ። ኬክ ገዝቻለሁ። አምቦሃ ገዝቻለሁ። አምቦሃውን ለምን እንደገዛውና በኋላ አስረዳችኋለሁ። ቃሪያ ገዝቻለሁ። ብስኩት ገዝቻለሁ። በቃ እነዚህን የገዛሁት። ትላንትና ሊጣብኩቼ ነው ያደርኩት። ትላንትና ለምን እንጀራውን አልጋገርሹም ብላችሁ ልታስቡ ትችላላችሁ። ግን ያለ አምቦሃ ስለማይጋገር አምቦሃ ያስፈልገኝ ነበር። ለዛ ነው እንጀራውንም ያልጋገርኩት እላችኋለሁ። በበዓል ምድር ነው ሁሉንም ነገር የምናደርገው። ትንሽ ደብሮኝ ነበረ፣ ግን በቃ ሳስበው አሁን በቃ ምንድን ነው ይሄን ያክል እያሰብኩኝና እንኳንም ዛሬ ተከፈተ። አስባችሁታል? እሑድ ቢሆን ኖሮ ደግሞ ምበላውም ነገር አይኖረኝም ነበር። እኔ ፊት ለፊት ስለሆነ ሱፐርማርኬታችን ያለው ከስር ነው የምገዛው እንጂ አንድ ገዝቼ አላስቀምጥም ዩዥሊ ማለት ነው። ዛሬ የሚሆነው የበዓል ውሎ ነው ማለት ነው። የበዓል ውሎ ከሽንኩርት መፍጨት፣ ዶሮ መስራት ምናምን ባለቤቴ ዞሮ ቅዳሜ ስለሚመጣ አብረን እናከብራለን። ዊኬንድ ላይ በደንብ ቅዳሜ አርብ ዕለት በደንብ ዶሮ ምናምን ወጦች ምናምን ሰራለሁ። ዛሬ ግን ያው ለኔ ትንሽ እያርጌ ሰራለሁ ማለት ነው ዩ ጋይስ። ለማንኛውም የበዓል ውሏችን እንደዚህ ተጀምሯል። እንኳን ያደረሳችሁ ጋይስ። እናንተ ጋር በዓል እንዴት ነው? ሽንኩርቴን ልጬ ጨርሻለሁ ጋይስ። ከጓደኞቼ ጋር እያወራው ነበረ። ከጓደኞቼ ጋር ኢትዮጵያ ካሉ ጓደኞቼ ጋር ስፔሲፊክሊ አበባይና ጂቱ ሻራውት። ሽንኩርቴን እዚህ ጋር እያቁላለሁ፣ እዚህ ጋር እንጀራ ጋግራለሁ። ከዛ በቃ ጋይስ ዶሮ ጥብቻ ነው የምበላው። አንድ ሰው ነኝና ለምንድን ነው ጥብስም ልሰራ አሰብኩኝ፣ ግን ብቻዬን ነኝ። ለምንድን ነው ይሄን ሁሉ ምግብ የምበላው? አልፈልግም። ገና ምሳ ሰዓት እራት ምናምን ስላለ ወይ የዛን ሰዓት እበላለሁ ብዬ አሰብኩኝ። ስለዚህ አሁን ዶሮአችንን እናደርሳለን ቶሎ ብለን። ከዛ ቡናችንን እናቀራርባለን። በዓሉ አለቀ ማለት ነው ባጭሩ። እቺን ሽንኩርት አስተርፋለሁ። ለማንኛውም እሺ ጋይስ እንደነገርኳችሁ ነው። እና እናንተ ጋር በዓል እንዴት ነው ጋይስ? ኮሜንት ላይ አሳውቁኝ። እንጀራ ያው ታውቃላችሁ በጣም ከረጅም ጊዜ በኋላ ነው ግን እንጀራ መጋገረው ማለት ጤፋችንን እንዳያልቅብን በጣም እየቆጠብን ነበር ስንጠቀም የነበረው። አሁን አሪፍ እንደሚሆን ተስፋ አደርጋለሁ። ጥቁር ጤፍና ነጭ ጤፍ ይዘን ነበር የመጣ ነው ማለት ነው ላስት ይር ስንመጣ እና
የሚገርማችሁ ጥቁሩ ጤፍ በጣም አሪፍ ነው። በጣም ለስላሳ ነው። ነጩ ለምን እንደሆነ አላውቅም። ተመሳሳይ ፕሮሲጀር ተጠቅሜ ነጩ ትንሽ ይደርቃል። ለማንኛውም ውጭ ሀገር ያላችሁ አውሮፓ ያላችሁ ሰዎች እንጀራ እንዴት መጋገር እንዳለ የምትፈልጉ ከሆነ ላስቲር የዛሬ አመት ፖስት ያደረኩትን ቪዲዮ መመልከት ትችላላችሁ። እንዴት ነበረ ማረገው መሰላችሁ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቆንጆ ሆኖ ነው የቦካልኝ እንጀራዬ። ዛምቦሃችንን ባምቦሃ ነው እንግዲህ ምን በርዘው እንደዚህ ሳረጋ ያየችኝ አንድ ጓደኛዬ፣ አረ ምንድነው የምትበይው? የሚፈነዳ ነገር ነው ውስጥሽ ገብቶ እንዳይፈነዳ ትለኛለች። እንጀራ ባምቦሃ እንዴት ይቀላቀላል ብላ። ዩሮፕና ውጭ ሀገር ያለ ሰው ብቻ ነው ይሄንን የሚረዳው። ስለዚህ አልተቀየምኩሽም ለማለት ነው። በዚህ ነገር ሳማስል ጋይስ በጣም ባለሙያ የሆንኩ ይመስለኛል። እውነት በጣም እንደዚህ መዝናናት ይሻላል። የበዓል ዘፈን ከፍቻለሁ፣ አይሰማችሁም? ለእናንተ ሳሎን ውስጥ ተከፍቷል የበዓል ዘፈን። ከዛ መጥበሻችን ይግላል። መጥበሻችን እስከሚግልልን ድረስ እንጀራ መጋገሪያችን ማለት ነው ይቺን 3 እግር ዶሮ እንደሚሆን እናረጋታለን ማለት ነው።
ጋይስ እንጀራዬን ጨርሻለሁ። ወጤም እያለቀ ነው። ካሰብኩት በላይ ነው ጊዜ ፈጀብኝ። ከአንድ ሰዓት ከምናምን በላይ ነው ጊዜ ፈጀብኝ። እንጀራዬ እንደዚህ ጭሱ እየተጫጫሰ ነው። ወጤም እየደረሰ ነው። በቃ እዚህ ጋር እንቁላል ጥጃለሁ። ኪችኒ በቃ በጣም ተዘበራርቋል። ሶ ላስተካክል፣ ከዛ ልብሳችንን ቀይረን በቃ አለቀ ማለት ነው። ጋይስ በመጨረሻ ተጠናቋል። ምሳሳት አልፏል ግን ምንም ቢሆን ዶሮ ወጥ ነውና ጊዜ ይፈጃል። ይሄንን መስሏል ዶሮ ወጣችን። ዩ ጋይስ ካሜራ አያያዝ ያልተመቸኝም፣ በኋላ በሳህን ሲቀርብ ታዩታላችሁ። ለማንኛውም አሁን ደግሞ የምናደርገው ምን መሰላችሁ? ሳሎን እንሄዳለን፣ ቡናችንን እናቀራርባለን፣ እጣን እናጫጭሳለን። የቱ ጋር እንደማረግ አላቅም፣ ግን ቡና ቀራርቤ አላቅም። በጣም ቆይቻለሁ ካቀራረብኩ ጋይስ። ሶ ሜቢ እዚች ጋ እንደዚህ መተላለፊያ ነው፣ ግን ይሄ የትም ስለማላይ ደትስፋኝ ችግር የለም። ከዚህ በፊት ከእንትናችንን ሻማዎቻችንን እንለኩስ። ጋይስ እነዚህ ሻማ መያዣዎች እንዴት አያችኋቸው? እንዴት እንደሚያምሩ ከቲሙ ላይ ነው ያዘዝኩት። ቀረብ አድርጌ ያሳያቸዋለሁ። ቆይ ሁለት ናቸው ያቸው ልጅ ያዘሉ ሴቶች ናቸው፣ ግን እንዴት እንደሚያምር። ሻማችንን አብርተናል። ቡና ማፈላበት ቦታ ግራ ገባኝ። ዞሮ እኔ ጋይስ ለብሼ ጨርሻለሁ። ቀይ ቀሚስ ነው ያደረኩት፣ ክሪስማስ ስለሆነ አገር ልብስ አላረኩም። አገር ልብስ አልለበስኩም፣ ምክንያቱም ይዤ የመጣሁት አገር ልብስ በጣም ትንሽ ነውና በተደጋጋሚ ያረኳቸው። ሰው ዛሬ ክሪስማስ እንደመሆኑ መጠን እቺን አድርጊያለሁ። በቃ ፏፈሽ እንልና ምሳችንን እንበላለን ማለት ነው። ፀጉሬን ተሰርቻለሁ። ቀደም ብዬ ተሰራሁት። በርግጥ አመት በዓልንም አማክሎልኛል ማለት ነው። ወይኔ ልብሴ ላይ አፈሰስኩኝ።
ሲያናድድ ችግር የለም ዛሬ አልናደድም። እቺን እንትን ገዝቻለሁ ግን እንዴት አፕ ላይ እንደሚደረግ አላውቅም ጋይስ። አብረን እንሞክረዋለን። አይላሽ መጀመሪያ እሷን ላርጋት እንዴ ወይስ ከውስጥ ነው የሚደረገው እንደዚህ? ቆይ ማድረግ አለብኝ ጋይስ። አንዷን አይላሽን ለጥፊያታለሁ። በጣም ቀላል ነው፣ እንዳሰብኩት ከባድ አይደለም። አንዱ ደግሞ ግሉ እስከሚደርቅ እየጠበቅኩኝ ነው። ፀጉሬን ተቆርጫለሁ። በነገራችን ላይ ቀለም ተቀብቼው ነበርና ቀለሙ እየወጣ ሲሄድ ጫፍ ጫፉ በጣም እየከረደደ መጣና ወገቤ ላይ ደርሶልኝ ነበር። አሁን በቃ ትከሻዬ ላይ ነው። ብዙም አያስታውቅም ለነገሩ። ቅድም ኪችን ያያችኋትን ሴት አልመስልም። በጣም ሄልዚ ይመስላል ፀጉሬ ጫፉ ስለተቆረጠ። በስማ ጋይስ በመጨረሻ እቺን ሴት የምታዩትን ሴት መስያለሁ። በቀይ ቀሚስ ነው ዛሬ የሚከበረው በዓል። ብታምኑም ባታምኑም 9 ሰዓት ሆኗል። ከቀኑ 9 ሰዓት። ጊዜው በጣም ይሮጣል። እሺ ጋይስ ምሳችንን አቅርበን እንበላለን። እዚህ ላይ ደርሰናል። በጣም አመሰግናለሁ እስካሁን ስለተከታተላችሁኝ። ጽዋችንን እንቋደስ። ቺርስ። መጀመሪያ ግን የዶሮ ወጥ ይቀመስና እንለያያለን። በስመ አብ ወወልድ ወመንፈስ ቅዱስ። እሺ እንጀራችን ቆንጆ ነው።
ለቅምሻ ነው። ካሜራውን ከዘጋሁት በኋላ በደንብ እላለሁ። በስመ አብ ወወልድ ወመንፈስ ቅዱስ የተባረከ ይሁንልን። ተቀምሶ አይታወቅም ጋይስ። ለማንኛውም ጋይስ የዛሬው ቪዲዮ ይህንን ይመስል ነበር። እስካሁን ስለተከታተላችሁኝ በጣም ነው አመሰግነው። በሚቀጥለው ቪዲዮ እስከምንገናኝ በርታችሁ ሰብስክራይብ አድርጉ። መልካም በዓል ይሁንላችሁ። ወዳችኋለሁ። ቻው